ምሕረቱ የጠራን የሰበሰበን በአባታዊ ፍቅሩ ወደ ራሱ ያቀረበን ቀስቅሶ ጠርቶ ወደ ቤቱ ያመጣን ወደ እውነተኛይቱ መርከብ እንድንገባ እንድንሳፈር ያደረገን የደጋጎች አባቶቻችን የቅዱሳን አምላክ ልዑል እግዚአብሔር ስሙ ለዘላለም የተመሰገነ ይሁን። ክርስቶስ ተንሥአ እሙታን ድምፅ ያንሳል። ብዙ ናችሁ፣ ብዙ ነን። ድምፃችንን ከፍ አድርገን እንመልስ። ክርስቶስ ተንሥአ እሙታን አሰሮ ለሰይጣን ሰላም ሆነ። ፍስሐ ወሰላም አምላካችን ቀሪ ዘመናችንን የሰላም የበረከት የፍቅር ዘመን ያደርግልን። ብዙ ናቸው ብለህ ከኃጢአተኞች ሰዎች ጋር አንድ አትሁን። በጥቂቱ ቅዱስ ሥጋው ክቡር ደሙ ለቀረቡት አምነው ሊቀበሉ ለመጡት እስከሚሰጥ ድረስ እኔና እናንተ በጆሯችን ይህንን ቃል እየተመገብን ደጅ እየጠናን እንጠብቃለን። የእግዚአብሔር ቃል የሚበላ የሕይወት ምግብ ነው። የሚጠጣ የሕይወት ውሃ ነው። በነፃ የሚበላ ያለ ዋጋ የሚጠጣ ለተራበ ሁሉ የሚያጠግብ ለተጠማ ሁሉ የሚያረካ የሕይወት ምግብና መጠጥ ነው። የእግዚአብሔር ቃል ነቢዩ ኢሳይያስ በትንቢቱ ምዕራፍ 55 ላይ እናንተ የተራባችሁ እናንተ የተጠማችሁ ኑ ብሉ ጠጡ፣ ያለ ዋጋ ያለ ገንዘብ ኑና ግዙ፣ ሰውነታችሁ በጮማ ደስ ይበለው ይላል። አስተውሉ ክርስቲያኖች፣ የታላቅ ነቢይ የእግዚአብሔር ሰው የእግዚአብሔር እስትንፋስ የሚነግረን ነገር የእግዚአብሔር ቃል እንድንበላ እንድንጠጣ የሕይወትን እንጀራ የሕይወትን ውሃ እንድንበላ እንድንጠጣ በነፃ ያለ ዋጋ እንድናገኘው በሕይወት እንድንኖር ደግሜ እላለሁ። ትንቢተ ኢሳይያስ ምዕራፍ 55 ቁጥር 1 እናንተ የተራባችሁ እናንተ የተጠማችሁ ኑ ብሉ ጠጡ፣ በነፃ ያለ ዋጋ ያለ ክፍያ ያለ ገንዘብ ኑና ብሉ። እናንተ የተጠማችሁ ሁሉ ወደ ውሃ ኑ፣ ገንዘብን የሌላችሁ ኑና ግዙ። ብሉም ኑ ያለ ገንዘብ ያለ ዋጋ የወይን ጠጅ ወተት ግዙ። ገንዘብን እንጀራን አይደለ የድካማችሁን ዋጋ ለማጠግብ ነገር ለምን ትመዝናላችሁ? አድምጡኝ፣ በረከትን ብሉ፣ ሰውነታችሁ በጮማ ደስ ይበለው ይላል። እንግዲህ በጆሮ የሚበላ ምግብ ቢኖር የሚሰሙት የሚያደምጡት ምግብ ነው። በጆሮአችሁ ብሉ ያለ የእግዚአብሔር ቃል እንድንሰማ እንድንመገብ ነው። ሌላው ምግብ የሚበላው በአፍ ነው እንጂ በጆሮ አይደለም። ሥጋዊ ምግብ የምንበላው በእጃችን ቆርሰን በእጃችን አጠቅሰን በአፋችን እንጂ በጆሮአችን አይደለም። አሁን ብሉ ያለ ነቢዩ በጆሮአችሁ ነው። በጆሮአችሁ ኑና ብሉ፣ ሰውነታችሁ በጮማ ደስ ይበለው አለ። ቃሉን ነው ጮማ የሚለው።
አጥጋቢ ምግብ ነው። የበሉት ሁሉ በሕይወት ይኖራሉ። ቃሉን ብቻ አይደለም ኑ ብሉ የሚለን ይህንን ቅዱስ ሥጋ ይህንን ክቡር ደም ነው። ኑና ጠጡ። እውነተኛ ምግብ እውነተኛ መጠጥ ይሄ እንጀራ ይሄ ምግብ ነው። አሁን ሕፃናት ቀርበው የሚበሉት የሚጠጡት እኛ ቆመን የምናየው አያችሁ። ተመልካቾች እንድንሆን አይደለም እንድንበላ ነው የተጋበዝነው። ተመልካቾች እንድንሆን አይደለም እንድንጠጣ ነው የቀረበው። በቀራንዮ በመስቀል ላይ የቆረሰው ሥጋው የፈሰሰው ደግሞ ለእኔና ለእናንተ እንድንበላው እንድንጠጣው ነው የታዘዝነው። ሥጋዬን የበላ ደሜንም የጠጣ ከእኔ ጋር ይኖራል፣ እኔም ከእርሱ ጋር እኖራለሁ ይላል እና የእግዚአብሔር ልጆች በጆሮአችን ቃሉን እየሰማን እንጠብቅ ያልኩት ለዚህ ነው። ጮማ ነው ሰውነታችሁ በጮማ ደስ ይበለው፣ ለነፍሳችሁም እረፍት ታገኛላችሁ ይላል። ለነፍስ እረፍት የሚሰጥ የሕይወት እንጀራ የሕይወት መጠጥ ይሄ ነው። እግዚአብሔር ከሁላችን ጋር ይሁን። ብዙ ናቸው ብለህ ከኃጢአተኞች ጋር አትደባለቅ። አላችሁ ክርስቲያኖች አላችሁ። ይህን ቃል የምናገኘው በመጽሐፈ ሲራክ ምዕራፍ 7 ቁጥር 17 ላይ ነው። ብዙ ናቸው ብለህ በሉ ሲውላችሁ ድምፃችሁ ሄዳ ድረስ ወንዶች ብቻ ነገሩ ብዙ ናቸው ብለህ ብዙ ናቸው ብለህ ከኃጢአተኞች ጋር አንድ አትሆን። እናቶች ንገሩኝ፣ ብዙ ናቸው ብለህ ከኃጢአተኞች ጋር አንድ አትሆን። ተመልከቱ፣ ከሰው እንዴት እለያለሁ አትበል። ሰው ምን ይለኛል አትበል። ከህብረተሰቡ ተለይቼ እንዴት እግዚአብሔር ማምለክ እችላለሁ አትበል። የምኖርበት ሕይወት የምኖረው ሰውነት የምሰራበት ቦታ ወይም ደግሞ የምኖርበት አካባቢ ሁሉ ተመሳሳይ ነው። እኔ እንዴት እለያለሁ አትበል። ከሰው ተለይቼ እንዴት ጾማለሁ አትበል። የማይጾሙ ይኑሩ፣ አንተ ጾመኛ ሁን። የማይጸልዩ ብኖር እኔም እንደነሱ ልሆን አትበል። አንተ ጸሎትህን ቀጥል። ትሕትና የጎደላቸው ትዕቢተኞች ቢበዙ፣ አንተ ግን በትሕትና ተመላለስ። ፍቅርን የገንዘብ የማያደርጉ ቢኖሩ፣ አንተ ግን በፍቅር ተመላለስ። ይቅርታን የማያውቁ ቢኖሩ፣ አንተ ግን ሰማያዊ አባትህ እግዚአብሔር ይቅር ባይ አምላክ ነውና የይቅርታ ሰው ሁን። ለሌሎች የማያዝኑ ጨካኞች ቢበዙ፣ አንተ ግን ርኅራኄን ገንዘብ አድርግ። ብዙ ናቸው ብለህ ከኃጢአተኞች ጋር አንድ አትሁን። አባታችን አብርሃም ከቤተሰቡ ከወገኖቹ ሁሉ ተለይቶ እግዚአብሔርን ማምለክ የቻለው ብዙ ናቸው ብሎ ከእነሱ ጋር ስላልተባበረ ነው። አላችሁ አላችሁ። አብርሃም ወገኖቹ፣ ቤተሰቦቹ ጣዖት የሚያመልኩ እግዚአብሔርን የማያውቁ ነበሩ። አብርሃም ተለይቶ ወጣ። እግዚአብሔርን እሺ አለ። ከዘመዶች ከወገኖች ተለይ ሲለው እንዴት አድርጌ አላለም። ተለይቶ ወጣ። ወገኖች ቀላል እኮ አይደለም። ከዘመዶች ተለይ፣ ከቤተሰቦች ውጣ፣ ከአካባቢ ተለይ ሲባል ታውቁ የለም ዛሬ ሰው ዘረኛ የሚሆነው ሌላውን የሚጠላው የአገሬ ልጅ ነው የወንዜ ልጅ ነው
ተለይ ሲሉት ወደ በጎ ነገር ከመሄድ ይልቅ በክፉም ቢሆን ከወገኖቹ ጋር ይተባበራል። አንተ ግን ተለይተህ ውጣ ሲለው አብርሃም እሺ ነው ያለው። ታዘዘው። እሺ ይበልጣል ከሺ በውስጥ የምታውቁት አልተባለም እንዴ? እሺ ከምን ይበልጣል? ከሺ። እሺ የሚል ልጅ፣ እሺ የሚል ክርስቲያን ለማ ለእግዚአብሔር እግዚአብሔርን እሺ በሉት ይላል ሐዋርያው ያዕቆብ በምዕራፍ 5 ላይ ቁጥር 8 ላይ ስትመለከቱ ኦሆ በልዎ ለእግዚአብሔር እግዚአብሔርን እሺ በሉት ዲያብሎስን ግን ተቃወሙት ይላል። አባታችን አብርሃም እሺ ያለው እግዚአብሔርን ነው። ና ሲለው እሺ፣ ውጣ ሲለው እሺ፣ ተለይ ሲለው እሺ፣ ልጅን አምጣ ሲለው እሺ፣ ረድልኝ ሲለው እሺ። ለማ አንድ ላይ ነገሩ ዛሬ እንግዳ እኮ ናቸው ቀድሰው የሚያቆርቡት። እንግዳ ፊት ምን ነው ዝም አላቸው? ታዘቧቸዋል። ማንን ነው እሺ ያሉት? እግዚአብሔር ነው። ማንን ነው ውጣ ሲለው እሺ ያለው? እግዚአብሔር እኮ ነው እሺ ያለው። እግዚአብሔርን እባርክሃለሁ፣ አከብርሃለሁ፣ ዘርህን አበዛዋለሁ፣ ለበረከት አደርግሃለሁ፣ የሚረግመውን እረግማለሁ፣ የሚመርቁህን እመርቃለሁ። አያችሁ ክርስቲያኖች፣ እኛ አብርሃም አባታችንን ምንባርከው ምናከብረው እንደው አይደለም፣ እግዚአብሔር እንዲባርከን ነው አላችሁ። ተመልከቱት ኦሪት ዘፍጥረት ምዕራፍ 12 ላይ እግዚአብሔርም አብርሃምን አለው ምን እልሃለሁ? ባርክሃለሁ፣ አከብርሃለሁ፣ ለበረከትም አደርግሃለሁ፣ የሚባርክህንስ እባርካለሁ፣ የሚረግመውን እረግማለሁ። በቃ ቅዱሳንን የምናከብረው እንዲሁ አይደለም። የባረካቸው እግዚአብሔር ስለሚባርከን ነው። ያከበራቸው እግዚአብሔር ስለሚያከብረን ነው። በሰዶም ገሞራ ይኖር የነበረው የአብርሃም ያጎት ልጅ ሎጥ ሰው ሁሉ ኃጢአትን ገንዘብ አድርጎ ሲመላለስ እሱ ግን እግዚአብሔርን ፈራ አላቸው። የሰዶም የገሞራ ሰዎች ኃጢአተኞች ናቸው፣ አብሬያቸው ልሁን አላለም፣ ተለየ። ራሱን ለእግዚአብሔር ሰጠ፣ ጻድቅ ሆኖ ተገኘ። የሰዶም የገሞራ ሰዎች እሸሸ ገዳሜ እንዴነሽ ቅዳሜ ሲሉ እሱ ግን ከኃጢአተኞች ጋር አልተባበሩም አለ። የእግዚአብሔር ልጆች አስተውሉ። ከማን ጋር እንዳላችሁ፣ የት እንደምትውሉ እንደምትኖሩ፣ ከምን አይነት ሰዎች ጋር እንደምትነጋገሩ አስተውሉ። ብዙ ናቸው ብለህ ከኃጢአተኞች ጋር እንዳትሆን አለ ጳውሎስ ይላል። አትተባበሩ፣ ከበጎ ነገር ጋር ግን ተባበሩ ይላል ሐዋርያው ጳውሎስ በሮሜ መልእክቱ ምዕራፍ 9 ቁጥር 12 ላይ ፍቅራችሁ ያለ ግብዝነት ይሁን፣ ክፉን ነገር ተጸየፉት፣ ከበጎ ነገር ጋር ተባበሩ፣ በወንድማማች መዋደድ እርስ በርሳችሁ ተዋደዱ፣ እርስ በርሳችሁ ተከባበሩ፣ ለሥራ አትረግሙ፣ ቅዱሳንን ለመቀበል ትጉ ይላል ሐዋርያው። ስለዚህ የእግዚአብሔር ልጆች አንድ ላይ እንበል እንጨርሳለን። ብዙ ናቸው ብለን በርስቱ ከኃጢአተኞች ጋር አንድ አትሁኑ። እስማያ Yeah.
ልመናችንን አምላክም አልተቆጣምና ይቅርታውን ከኛ አላራቅምና አምላካችን እግዚአብሔር ይቅር ባይ ስለሆነ አሁን አቤቱ የሁሉ አምላክ ነህ። አሁን አቤቱ የሁሉ ንጉሥ ነህ። አሁን አቤቱ ሁሉን የያዝህ ነህ። አሁን አቤቱ ሁሉን የምትገዛ ነህ። አሁን አቤቱ ሁሉን የምታድን ነህ። አሁን አቤቱ በእውነት የሁሉ ገዥ ነህ። አሁን አቤቱ የሁሉ መድኃኒት ነህ። አሁን አቤቱ ሁሉን የምትጠብቅ ነህ። አሁን አቤቱ ሁሉን የምትመግብ ነህ። የልጅን ሥጋ ከእኛ ሥጋ ጋር አንድ እንዳደረግህ የአንተን መሲህ ደም ከእኛ ደም ጋር አንድ እንዳደረግህ እንዲሁ አንተን መፍራትን በልቦናችን በጎ አምልኮትን በሕሊናችን ጨምር። ሥጋን የምንሆን እኛ ግን የሥጋን ሕግ እናስባለን፣ የሥጋን ሥራ እንሰራለን፣ በሥጋ መንገድ እንሄዳለን።
አንተ ግን የመንፈስን ሥራ አስተምረን፣ የመንፈስንም ሕግ አስረዳን፣ የመንፈስንም መንገድ ምራን። እኛን ኃጥአንን ብትምረን ያን ጊዜ መሐሪ ትባላለህና። በቸርነቱ በምሕረቱ በይቅርታው ይለመነን። ለሀገራችን ለሕዝባችን ሰላሙን ፍቅሩን ይዘዝልን። ከእመቤታችን ከድንግል ማርያም በረከት ረድኤት ያሳድርብን። ኦ እግዚኦ አይደፍ ነፍሰው የዋው የኃይለ ማርያም መንግሥተ ሰማያት ያውርስልን። አባታችን ሆይ እመቤታችን ቅድስት ድንግል ማርያም ሆይ በመልአኩ በቅዱስ ገብርኤል ሰላምታ ሰላም እንልሻለን። በሐሳብሽ ድንግል ነሽ፣ በሥጋሽም ድንግል ነሽ። የአሸናፊ እግዚአብሔር እናት ሆይ ሰላምታ አንቺ ይገባሻል። ከሴቶች ሁሉ ተለይተሽ አንቺ የተባረክሽ ነሽ።